ምን ነው? አይ ነው በትና ሸሚዜን አየሽ ብዬ ነው። ሀድሰንቤ ሱሬም ሀድሰንቤ ነው። ፓንቴ ራሱ አይ ነው። እሺ ሀድሰንቤ አይደለም፣ እሱ እንኳን ሀድሰንቤ አይደለም። አለቀ። አርብ መጣ። ወደ ኦቶዋ ልነዳ ነው። ይሄን ዊኬንድ ኦቶዋ ነው ያለሁትኝ። ያለፉትን 3-4 ቀናት አስተያየት የምሰጥባቸው ብዙ ጉዳዮች ነበሩ፣ ግን ትንሽ አጣብቂኝ ውስጥ ድለማ ውስጥ ገባን፣ ፈተና ውስጥ። የአቡነ ሳዊሮስ ሹመት ወይም ምርጫ አንደኛው ዋነኛው ቶፒክ ነው። ደንግጠናል። ሪሊ ግራም ገብቶናል። በአንድ በኩል ቅዱስ ሲኖዶስ በመንፈስ ቅዱስ ጋይድ ይደረጋል፣ ይመራል ካልን መቀበል አለብን ውሳኔውን። በሌላ በኩል ደግሞ ከ2015 በፈረንጆቹ በአበሻ 2015 በፈረንጆቹ 2023 የጥምቀት ማግስት የቃና ዘገሊላለት በወሊሶ 25 ጳጳሳትን ያለ ሲኖዶስ እውቅና ሾሙ። ያን ተከትሎ ተቃውሞ ተነሳ። ብዙ ሰዎች ተገደሉ፣ ሞቱ፣ ታሰሩ። ምንም ተጠያቂነት እስካሁን ድረስ የተደረገ ነገር የለም። በዛ ሁኔታ ዋነኛው የዛ ሚና ተጫዋች የነበሩት ብፁዕ አባታችን አቡነ ሳዊሮስ ናቸው እና እንዴት በምን አይነት መስፈርት መለኪያ ብፁዓን አባቶች እንደመረጧቸው በፍጹም ሊገባኝ አልቻለም። ብዙ ጥያቄ ውስጥ ጥርጣሬ ውስጥ ከቶናል እና አንዳንድ ሰዎች ይሄ ዘለው ኮስችን ሲደረጉ ከብሔር ጋር የሚያገናኙት ነገር ህወሓቶችን ለምሳሌ ኮስችን ስናደርግ የትግራይ ጥላቻ፣ ኢቭን ፋኖንም ኮስችን ስናደርግ አንዳንዶቹ የአማራ ጥላቻ ጠላት አድርገው ያዩናል። ከኦሮሚያም ጋር በተያያዘ የኦሮሞ ፖለቲከኞችን ኮስችን ስናደርግ ወር ቤተ ክህነት ውስጥ አሁን ባለፈው የተጀመረው እንቅስቃሴ የኦሮሞ ጥላቻ ነው እና የዘለው የህዝብ ጠል የሚያደርጉት ነገር ኢትዮጵያ ውስጥ ሆን ብሎ ይሄ ማሸማቀቂያ ነገር ነው። ሰው ተሸማቆ ፈርቶ እንደዚህ እንዳልባሉ እንዳይናገር ነው። የአቡነ ሳዊሮስ ጉዳይ ምንም ከብሔር ጋር አይገናኝም። ኢንፋክት ኦሮሞ አይደሉም በብሔር የሚል ጥያቄም የተነሳ ነው። መነኮሰ ሞተ ነው። መነኩሴ ብሔር ሊኖረውም አይገባም። ፎርዛት ማተር ጳጳሳት መነኮሳት ናቸው እና ከብሔራቸው ጋር አይገናኝም በፍጹም። ከአመራራቸው ከሊደርሽፕ ባህሪያቸው ከስራዎቻቸው ጋር ነው ከባህሪያቸው ጋር ነው እንጂ በፍጹም ከብሔራቸው ጋር የሚገናኝ ነገር የለም። ኤንዌይስ አብይ አሸንፏል። በጊዜው አሸንፏል። አብይ ሀሳቡ ተሳክቶለታል። ያለፉት መንግስታት ቤተ ክህነትን ተቆጣጥረው ደርግም ኢህአዴግም ነው። አሁን የአብይ ተራ ነው። መጀመሪያ በልምምጥ ሞከረ፣ አልተሳካለትም። ስለዚህ የተለመደውን ተንኮል ሴራ ተጠቅሞ የሚፈልገውን አድርጓል። እንግዲህ ቀጣዮቹ 3 ዓመታት በጣም ከባድ ነው የሚሆኑት። ለማንኛውም ይሄን ዝርዝር በሰፊው ሄደንበታል። አደባባይ ሚዲያ ላይ ዩቱብ ውስጥ ከገባችሁ ታገኙታላችሁ። አደባባይ ሚዲያ ላይ ዝርዝር ይሄንን ጉዳይ ከኤርትራ ጋር የኢሳያስ ንግግር ነፃነታቸውን 34ኛ ዓመት ተከትሎ ያደረገውን ንግግር ኢትዮጵያን ብልጽግናን ጠቅሶ ኦሮሞማን እሱንም በደንብ አድርገን ሄደንበታል። አደባባይ .com ዩቱብ ላይ ገብታችሁ አደባባይ ሚዲያ ልትከታተሉት ትችላላችሁ። ከዛ በተረፈ ስራ ቆንጆ ነበር በዚህ ሳምንት። የዚህ ወር ሴላችን ካለፉት ወራት ጋር ሲነጻጸር ትንሽ ዝቅ ብሏል። ተመስገን ነው። አክቹዋሊ እችንም አታሳጣን ነው። ተመስገን ነው። ቆንጆ ነው በጣም። ቦነስ የላቸውም ነብሌን ለማለት ያ ለዚህ ነው ሳቋ የቀነሰው። በነገራችን ላይ ዛሬ ፔይዴ ነው፣ ፔይዴያቸው ነው እና ተከፍሏቸው ኦኬ አሁን ሳቃቸው ደምባ። ቅድም ግን ቀንሶ ነበር ሳቋ። ከትላንት ታዲያ እግሯ ሰላም ነው፣ አልተሰበረም። እግርሽ ኦኬ ነው አይደለ? ብዙ ሰዎች ጠይቃቸዋል እየደወላችሁ እግርሽ እንዴት ነው ምናምን እያላችሁ። አልተሰበረም። እንደዚህ አይነት ቫዮለንት ቀልዶችንም አናበረታታም። አክቹዋሊ መበረታታትም የለባቸውም። ዛሬ ማታ አርብ ነው፣ ሙዚቃ አለ ከተማው ውስጥ። ሜላት መንገሻ ብሉ ናይል አሉ፣ ላቪጋን፣ ገነነ ኃይሌ፣ ሰላማዊት አሉ። ዌስትም አለ። ነገ ቅዳሜ ሜይ 31 ነዋይ ደበበ 842 ብሉር ስትሪት ዌስት ላይ ይጫወታል። ሀበሻ ባር ነው። ገመቹ ጋር ተነጋግረን ከነገው ገቢ ላይ በነገራችን ላይ 10% የሚሆነውን ገቢውን ለእኔ ጓደኛ 6 ኪሎ ዩኒቨርሲቲ ካምፓስ ውስጥ የነበረን ጊዜ አብሮኝ ሩሜቴ ከነበረው አዲሱ ቸኮል የጭንቅላት እጢ ወጥቶበት ለሱ ማሳከሚያ ጣሊያን $50,000 ያስፈልጋል እና ወደ 75 ከመቶ ሬዝ አድርገናል ሶፋር። የኛ ኦፊስ $2,000 በላይ ኬኔዲያን ሰጥቷል። በነገራችን ላይ ከዚህ ከቶሮንቶ አካባቢ ደግሞ እንደዚሁ ሌላ $2,000 አካባቢ ሬዝ አድርገናል።
ዩኤስ ሶፋር ኦልሞስት 5000 ሬዝ አድርገናል። የረዳችሁን የሰጣችሁን በሙሉ ላመሰግናችሁ እወዳለሁ። በጣም 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 ተደነቅ ያለውኝ በየጊዜው በየሁለት በየሶስት ወሩ ጥያቄ ጊዜ ሲመጣ በእምነት ሁላችሁም ትለግሳላችሁ። በጣም በወጣ ይተካ ኤንድ ነዋ ይጫወታል። ከዛ በሚቀጥለው ሳምንት ጁን 7 ፕሮፌሰር አለማንተ ገብረስላሴ ይመጣሉ ከቨርጂኒያ ሪችመንድ። ጁን 7 678 እዚህ ናቸው። 7 በኢትዮጵያ ማህበር 1950 ዳንፎርዝ አቨኒው። በጣም ጥሩ ጊዜ እናሳልፋለን። ውይይት ከሳቸው ጋር ከጠዋት ጀምሮ ስፖንሰሮቻችን ሞፈር ኮፊ፣ የሀበሻ እንጀራ፣ ሲፎኒያ ኬተሪንግ፣ የኛም ኦፊሳችን በሙሉ አመሰግናችሁ እወዳለሁኝ። ጠዋት ነው። ከሰዓት በኋላ ደግሞ ከዱሬሳ ሹፒሳ ጎዳና ጋር የነገሌ ልጅ ነው። በነገራችን ላይ ዱሬሳ በጣም ጎበዝ ኮከብ እግር ኳስ ተጫዋች ነው። አሁን እዚህ መጥቶ እዚህ ነው ለ1 ዓመት ምናምን ሆኖ የሚኖረው። 1 ዓመት አልፎታል። ጎረቤታችን ናቸው አባትየውም። የአቢሲኒያ ስፖርት ክለብ ተመስርቷል። ጀርሲው መለያው በመጪው ቅዳሜ ጁን 7 ቀን ከሰዓት በኋላ ከ5 ፒኤም ጀምሮ በኢትዮጵያ ማህበር ፊት ለፊት በምትገኘው ፓርክ ላይ ሊም ቫሊ መሰለኝ ሊም ቫሊ ፓርክ ላይ ወይም ከኢትዮጵያ ማህበር 1950 ዳንፎርዝ አቨኒው ፊት ለፊት ያለው ፓርክ ላይ ሎንች ይደረጋል። 5 ፒኤም ጀምሮ ከሰዓት በኋላ የሻምፒዮንስ ሊግ ጨዋታ አለ። ኢስትሊን ነው። አምሶሪ ሊንስ ቫሊ ከታ መጣው ኢስትሊን ኢስትሊን ነው። ቴንክ ዩ በጣም ሲኒየር ሰዎች ያውቃሉ። ኢስትሊን ነው አክቹአሊ። ኤኖስ ከኢትዮጵያ ማህበር ፊት ለፊት ነው። ከሰዓት ከሻምፒዮንስ ሊግ ጨዋታ በኋላ ማለት ነው። ሻምፒዮንስ ሊግ ጨዋታ አለ። አይ ቲንክ ፒኤስጂ ነው። ፒኤስጂ ከኢንተር ሚላን መሰለኝ የሚጫወቱት። ፒኤስጂ ቢቀናው ቆንጆ ነበር። አይ ቲንክ አሸንፎ የሚያውቅ አይመስለኝም። ኢንተሮች እንኳን ከዚህ በፊት አሸንፈዋል አይደል? ኳስ ውስጥ ብዙም የለንበትም። ግን አቢሲኒያ ስፖርት ክለብ ተመስርቷል። ኦፊሻሊ ሎንች ይደረጋል። አጌን ስፖንሰሮቻችንን የሀበሻ እንጀራ፣ ሲፎኒያ ኬተሪንግ፣ ሞፈር ኮፊን ላመሰግናቸው እወዳለሁኝ። የሀበሻ እንጀራና ሞፈር ኮፊን በነገራችን ላይ ዛሬ ይዤ ወደ ኦታዋ ሄዳለሁኝ። የኦታዋ ሰዎች አሰብስፈው እየጠበቁ ነው። ብዙ እንጀራ ነው። ወደ 10 ላስቲክ እንጀራ፣ ቡና፣ ይርጋ ጨፌ፣ ማጂ ቤንች ማጂ ዞን ራሱ ኮፊ መጥቷል፣ እያቀረበ ነው። የሞፈር ኤስፕሬሶም እንደዚሁ ኤንድ ዋት ኤልስ ብሌን ሌላ ረሳንም አይደለም ብሌን። አይ ቲንክ ጁን 22 የአሸናፊ ግርማ መጽሐፍ ምረቃ አለ። የእንግሊዝኛው ቨርሽን ብሌን ሰሎሞን ነች። ጎበዝ ጸሐፊ ነች። በነገራችን ላይ በተለይ ደግሞ እኛ ጋር 1 ዓመት ከገረፍናት ፖሊሽ በጣም ጨምሯል። እንትኗ በጣም ድራፍት የምታደርጋቸው ዶክመንቶች በጣም የሚገርሙ ናቸው። እኔ ለምን ሎየር እንደማትሆን ራሱ በፍጹም አይ ቲንክ ሎ ስኩል ዲግሪ ፎርማሊቲ ነው። ኤንድ ቢኒ ረስታውትኝ። ቢኒ ኮች የቨርጂኒያ በጣም በጣም ማደንቀው ልጅ ላለፉት 15 ዓመታት የማውቀው ኮች ቢኒ ይሉታል። ቨርጂኒያ ውስጥ ያለ ጎበዝ ትጉ በጣም ደስ የሚል ጠንካራ ኢትዮጵያዊ ነው። እንግዳችን ነው ለዚህ ለኳስ ለአቢሲኒያ ፉትቦል ክለብ መስረታ። በተለይ የተጨቆኑ የተገፉ ቲሞች አሉ በየከተማው ሰሜን አሜሪካ ውስጥ። ይሄ ዋነኛው የኤስኤፍኤን ፌዴሬሽን ትንሽ አምባገነንም ሆነ ጨቋኝም ሆኖ አያስጠጋም። ብዙ ከተሞች አሉ ሰሜን አሜሪካ ውስጥ ቲሞች አዘጋጅተው ጠንካራ ቲሞች ለመግባት ያሰፈሰፉ፣ ግን በጣም ዝግት አድርገው በቃ ይሄ አይ ቲንክ 30-40 ዓመት ስልጣን ላይ መቆየት እኮ በነገራችን ላይ አገር ቤት ብቻ አይደለም እዚህም ነው። ስለዚህ የተገፉ ቲሞች ስላሉ አይ ቲንክ እነሱን ይዘን ደግሞ ሌላ ሊግ ያስፈልጋል ዲሲ አካባቢ። ኮች ቢኒ ይመጣል አርብ፣ ቅዳሜ፣ እሑድ ከኛ ጋር እዚህ ጥሩ ጊዜ እናሳልፋለን፣ እንመካከራለን እንዴት አድርገን ወደፊት እንደምንጓዝ። ከዛ በተረፈ ሲያትል ኦፍኮርስ እንገናኛለን። ጁን መጨረሻ ጁላይ ላይ ሲያትል ለኳሱ እንገናኛለን። ሲያትሎች ሌት ሆኖ ቢሆንም የተተዋወቀው ስቲል ብዙ ሰው እንደሚመጣ ተስፋ አደርጋለሁ። ኤንድ መልካም ዊኬንድ ይሁንላችሁ በያላችሁበት። ከቦታው እስከምንገናኝ ድረስ ሁለት ነገሮች ረሳሁኝ። በነገራችን ላይ ሩጫ ስቲል ነገ ጠዋት ሩጫው አለ። መሮጥ ለምትፈልጉ ሰዎች ሰዓት ተቀይሯል። 7 AM አይደለም 6:30 AM ነው። ስንዱ እህታችን ጆይን አድርገናለች። የምትችሉ ሰዎች 6:30 AM ላይ እንድትሮጡ ይሁን። ጠዋት ቴይለር ክሪክ ፓርክ ላይ 260 ዶስ ሮድ። ከዛ በተረፈ ሙዚቃ በዌስት እነ ተመስገን ገብረ እግዚአብሔር አሉ፣ መሰረትም አለች። በኢስት ነገ መሰለኝ እነ መቤት ነጋሲ አሉ። ዳግም ኪቦርድ ላይ፣ ቶፊክ ጊታሩን ይዛል። ብሉ ናይል ነገ ማታ ተገናኝ። መልካም ዊኬንድ ይሁንላችሁ።